ዛሬ ማለዳውን ለኢትዮጵያ የኪነ ጥበብ ኢንዱስትሪ የተሰማው ዜና እጅጉን የሚያሳዝንና ልብ የሚሰብር ጉዳይ ሆኗል። በብዙ የባህላዊ ሙዚቃ ስራዎቹ እጅግ በጣም ብዙዎች የሚወዱት የሚያደንቁት ድምፃዊ ሰሜ ባላገር ከዚህ ዓለም ድካም ማረፉ መሰማቱ ብዙዎችን አሳዝኗል። ይህ የዛሬው የማለዳ ልብ የሚሰብር ዜና ሆኗል። ከሳምንታት በፊት በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እንደዚሁ ድምጿን አጥፍታ በብዙ የትወና ብቃቷ የምትታወቀውን አርቲስት ካጣ በኋላ ይህ የኪነ ጥበብ ማህበረሰብ ደግሞ ዛሬ አንጋፋውን ድምፃዊ ማጣቱ በብዙ ልቡን ሰብሮታል። ይህ እጅጉን አሳዛኝ ጉዳይ የተሰማው ዛሬ ማለዳውን ነው። የባህል ድምፃዊው ሰማይን በለው የባህል ኪነት የተጀመረ የሙዚቃ ህይወቱን እስከ ታላቅ የባህል ድምፃዊነት ድረስ አድርሶታል። ከባህር ዳር የተነሳ አዲስ አበባ፣ ከአዲስ አበባም ደግሞ በተለያዩ የዓለም ሀገራት እየዞረ የኢትዮጵያን ባህላዊ ሙዚቃዎችን በማስተዋወቅ ረገድ እጅጉን ብዙ ድርሻቸውን ከተወጡ የኪነ ጥበብ ሰዎች መካከል አንዱ ነበረ። እልፍ ሲልም በትወና ደግሞ በሌሎችም መስኮች ሲሳተፍ የነበረ ጉምቱና አንቱ የተባለ ድምፃዊ ነበር። ታዲያ ዛሬ ማለዳውን ድምፃዊ ሰማይን በለው ወይም ደግሞ ሰሜ ባላገር ከዚህ ዓለም ድካም ማረፉ ተሰምቷል። ይህ እጅግ በጣም የሚያሳዝንና ልብ የሚሰብር ጉዳይ ሆኗል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከድምፃዊ ሰማኸኝ በለው እልፈት ጋር ተያይዞ አንዳንድ ጉዳዮችን ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መረጃዎቻችንን አድምጦልን በቆይታችሁም ጊዜ ሚዲያን ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። ክበሩልን። ሁሉም እናቱን ይወዳል። የኔ ይለያል። በጣም እናት ነሽ ቢልልኝ እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ ሰላም አድሬያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳረግ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እንጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። ማርዘን አይሄነኔ እናና ማራለሽ ናናና እንዲያውም ጣዝማነሽ አረምሰ የባህል ድምፃዊው ሰማይን በለው የባህል ኪነት የተጀመረው በልጅነቱ ነው። ከ14 ዓመቱ ጀምሮ ይህ የሙዚቃ ህይወቱ እስከ ታላቅ የባህል ድምፃዊነት ድረስ አድርሶታል። በሙዚቃ ህይወት ቆይታ ውስጥ አልበሞችና በርካታ ነጠላ ዜማዎችን ለአድማጭ ተመልካቾቹ አድርሷል። ሰማይን በለው በተለይ ደግሞ ከይሁኔ በላይ ጋር የተጫወተው አንቱዬዋ የተሰኘው ዜማ የብዙዎቻችን ልብ ውስጥ ታትሞ የቀረ መቼም የማንረሳው፣ ስንሰማው ደግሞ የልጅነታችን ትዝታችንን የሚያስታውሰን አንደኛውና ተወዳጁ ስራው ነበረ። ሰሜ ባላገር የእውነት ድምፃዊ ነው ይሉታል። ተጫዋች ነው። እርሱም እንደሚለው ከሰሞኑ አንድ ሚዲያ ላይ ቀርቦ ለምንድን ነው ከተወሰነ ጊዜ በኋላ ውፍረትህ እየጨመረ ነው፣ ለምንድን ነው በዚህ ልክ የጨመርከው ተብሎ ሲጠየቅ እኔ ስራ ከሌለኝ አንድ ቦታ ቁጭ ብዬ መሳቅ መጫወት ነው ስራዬ፣ በቃ ሳቅ ጨዋታ ነው። ለዛ ይመስለኛል ረጅም ሰዓት እቀመጥና ወዳጆቼ ሲመጡ መሳቅና መጫወት ነው፣ ብዙ እንዳልንቀሳቀስ አድርጎኛል። ያ ግን አሁን ቀርቶ ጂም ጀምር ያለው ኪሎች እየቀነስኩ ነው ሲል ተናግሮ ነበር። ሀገሬን፣ ስራዬን፣ ትዳሬን ወዳለው እነዚህ የኔ ፍልስፍናዎች ናቸው። ለዛ ነው ከምወዳት ባለቤቴ ጋር በትዳር 35 ዓመታትን በሰላም የቆየሁት ስል ይደመጣል። ደግሞ ልፍ ብሎም ልጆቹን በተመለከተ ሲናገር ልጆቼ የታዋቂ ሰው ልጆች ነን ብለው ቡራ ከረዩ አይሉም፣ አንገታቸውን ደፍተው ነው የሚኖሩት። እነሆ ደርሰውልኛል፣ ስራም ይዘውልኛል ሲል ስለ ልጆቹ ተናግሮ ነበር። ሰማኝ ያለፉትን 35 ዓመታት ገበያነሽ አባተ ከተባለችው ባለቤቱ ጋር በፍቅርና በመተሳሰብ ማሳለፋቸውን ብዙዎች ይመሰክሩለታል። አረ ባላገር ሰሜ ባላገር በተሰኙ ስራዎችና ስሙ የሚታወቀው ሰማይን በለው ዛሬ ማለዳውን ከዚህ ዓለም ድካም ማረፉ መሰማቱ ብዙዎችን አስደንግጧል። ሰሜ በሕይወት ዘመኑ ግጥም ይጽፋል፣ ዜማም ይደርስ ነበረ። ለኪነ ጥበብ የከፈለው ዋጋ እጅጉን ብዙ ነው። ብዙ ውጣ ውረዶችን እንዳየም ይናገራል። ሰሜ ባላገር ምሽት የሚባልም ከፍቶ ነበረ አንድ ወቅት ላይ። ታዲያ የዛን ሰሞን በወቅቱ የነበሩ ታዋቂ ድምፃውያን በሙሉ በተርታ አንድ አካባቢ የምሽት ክለብ ከፍተው ኑረው አንዳቸው ጋር የሚሄዱት አንዳንድ ቀን እያለፉ ነው። በዚህ መካከል ታዲያ በየሄደበት ምሽት ክለብ ሁሉ ሰው እያደነቀው ውስኪ እየከፈተ እባክህ ጠጣ፣ እንዲህ አድርግ፣ ጠጣ እያለ ሲያስጨንቀው ድምፃዊት ብጽዓት ስዩም እባክህ አንተ ልጅ ይሄ ውስኪ መደጋገም ሕይወትህን ይጠጥቃል፣
ስለዚህ ማንም ቢጋብዝህ ከዚህ በኋላ ውስኪ የሚባል ነገር እንዳትጠጣ ብላ ተቆጥታው ዛሬ ለደረሰበት ህይወቱ በሰላም እንዲደርስ እንዳደረገችውም ይናገራል። የልጅነቱን የኪነ ጥበብ ህይወት ጉዞ በተመለከተ ሲናገር አዮማ ኪነት ውስጥ በልጅነቱ እንደገባ ይናገራል። ሙሉ ለሙሉ ወደ ኪነ ጥበቡ ከመግባቱ በፊት ግን አዮማ ጽህፈት ቤት ውስጥ 180 ብር እየተከፈለው በተላላኪነት በመዝገብ ቤት ሰራተኝነትና በሌሎች አገልግሎቶች ውስጥ ሰራተኛ ሆኖ ለረጅም ጊዜ ሲሰራ ቆይቶ ነበር። ታዲያም ቀን ሄዶ ቀን ሲመጣ ውስጡ የነበረው የኪነ ጥበብ ፍቅር እረፍት ነስቶት ኑሮ እዛው አዮማ ኪነት ውስጥ ለኪነት ቡድኑ የሚሆን የስራ ማስታወቂያ ሲወጣ ስራውን ለቆ ወደ ነፍሱ ጥሪ ሊገሰግስ ቆርጦ ተነሳ። ከልጅነት ጀምሮ ላሰበላት ላለማት ኪነ ጥበብ ዋጋ ሊከፍል ቆርጦ ተነሳ። እዚህ ጋር ግን አንድ ችግር ገጠመው። አሁን የሚሰራበት የጽህፈት ቤት ስራ የሚከፍለው 180 የኢትዮጵያ ብር ነበር። ወደ ኪነ ጥበብ ቡድኑ ከተዘዋወረ ደግሞ ደሞዙ በብዙ እጥፍ አንሶ ወደ 30 የኢትዮጵያ ብር ሊወርድበት ሆነ። ሰሜ ነፍሱ ተፈተነች። የኋላ ብር ከነፍስ ጥሪ አይልቅም ብሎ ደሞዙን በብዙ ብር ቀንሶ በ30 ብር ለአዮማ ኪነት ተቀጠረ። የጽህፈት ቤቱን ስራ፣ የመዝገብ ቤቱን ስራና ተላላኪነቱን ለአንዴና ለመጨረሻ ጊዜ ተወው። 180 ብሩም በዛው ቀረ። ከወራት በኋላ ግን አንዳንድ ሰዎች የሚከፈላቸውን ደሞዝ ካየ በኋላ እረ ለምንድን ነው ሌሎቹ 67 ብር እየተከፈላቸው እኔ 30 ብር የሚከፈለኝ ብሎ ሲጠይቅ አንተ የምትኖረው ከቤተሰብ ጋር ነውና ይህን የምንሰጥህ ደሞዝ ሳይሆን የኪስ ገንዘብ ነው፣ ወደፊት ይሻሻልልሃል ተብሎ ስራውን በሰላም ቀጠለ። በወቅቱ እነ ይሁኔ በላይ 60 ብር ሲከፈላቸው አይቶ ስለነበር እንዳይከነክነው ብሎ የጠየቀው ጥያቄ ነበር። ቆይቶ ግን ከ6 ወራት በኋላ ደሞዙ ከፍ አለለትና 167 ብር ተደረገለት። ይህ ለሙያ የተከፈለ ነገር ስለሆነ ብዙ አይቆጨውም። ደግሞ ጥቂት ወራት ነው ደሞዙ ተቀንሶ የሰራው እንጂ አሁን የተሻሻለለት ደሞዝ ከበፊቱ ብዙም ያልተራራቀ ነበር። ብዙም አልከፋውም። ታዲያ ለሙያው የከፈለው ዋጋ እንደሆነ ለራሱ ነገረ። ለሙያው የከፈለው ዋጋ ብዙ እንደሆነ ደግሞ በብዙ ቃለመጠይቆች ላይ በተደጋጋሚ ሲናገር ተሰምቶ ያውቃል። ከዚህ በኋላ ነበር እንግዲህ ጊሽ አባይ ኪነት ማስታወቂያ ሲያወጣ እዛም የተቀላቀለው። የአዮማ የኪነት ባህልን ትቶ ወደ ጊሽ አባይ ገባ። ከጊሽ አባይ ኪነት በኋላ ደግሞ እውቅና መጣ። ከዛም ወደ አዲስ አበባ ጊዮን ሆቴል ሊመጣ ቻለ። በዚህ ጊዜ ብዙ እውቅና አገኘ። ብዙዎች ወደዱት፣ ብዙዎች አደነቁት። ያኔ በብዙዎች ዘንድ ተወዳጅ የሆነውና ከዛ አንቱ የዋ የተሰኘው ሙዚቃ ከነ ይሁኔ በላይ ጋር ሆኖ እዚህ አዲስ አበባ ጊዮን ግቢ ውስጥ ሰርቶ ከተለቀቀ በኋላ ብዙ ሰው ወደደለት። ብዙዎች ከዚህ ሙዚቃ ጋር የልጅነት ትዝታቸውን ወቅቱን የሚያስታውሱበት ሙዚቃ ሆነና አረፈው። ብዙዎች ይህ ክሊፕ ጎጃም የተሰራ ይመስላቸዋል፣ እኛ ግን ጥንቅቅ አድርገን የሰራ ነው እዚችው አዲስ አበባ ጊዮን ቅጥር ግቢ ውስጥ ነው ሲል ይናገር ነበረ። ነፍሱን ይማረውና ሰሜ ከድምፃዊነትም በላይ በብሔራዊ ቲያትር በባላገር ፍቅር ተውኔትም በመሳተፍ ለተከታታይ 2 ዓመታት ዘወትር ቅዳሜ በመድረክ 75 ብር እየተከፈለው የሰራበት የሼክስፒር ድርሰት የሆነውና በአበባው አስራት ተተርጉሞ በዳግማዊ ፈይሳና በአበበ አዲስ ተዘጋጅቶ አልጋነሽ ታሪኩ በረዳት አስተባባሪነት ያስተባበረችው የባላገር ፍቅር የተሰኘው ተውኔትም ላይ በመሳተፍ ድንቅ የትወና ብቃቱን አስመስክሯል። ሰሜ አንድ ወቅት ላይ ለአንድ ቴሌቪዥን ጣቢያ በሰጠው ኢንተርቪው አሁንም ድረስ ተውኔት እንዲሰራ የሚጋብዘው ሰው ካለ ለመስራት ዝግጁም ጉጉም እንደሆነ ሲናገር ተደምጧል። የዘንድሮውን 9ኛው የኦዳ አዋርድ ላይ ተሸላሚ የነበረው ተወዳጁ ድምፃዊ ሰሜ ባላገር በሕይወት መስመሩ ከጊሽ አባይ እስከ ሮሃ፣ ከሮሃ ባንድ እስከ አሞራ ባንድ፣ ከአሞራ ባንድ እስከ ከሊፍ ባንድ፣ ከከሊፍ ባንድ እስከ ግንዳልብስ ባንድ እየተመላለሰ የሰራባቸውና የሙያ መስመሩን የደለደለባቸው የሙዚቃ ባንዶች ነበሩ። ሰሜ ከእናቱ ከእናትነሽ ቢልልኝ ጋር ስላለው ወዳጅነትና ለእናቱ ያለው ፍቅር እጅግ ብዙ እንደሆነ ብዙዎች አብዝተው ይመሰክራሉ። ብዙዎች በዚህ የእናትና ልጅ ፍቅር እንደሚቀኑም ይናገራሉ። ሰሜ ነጋ ጠባ ለእናቱ ካልደወል አይሆንለትም። ለእርሳቸው ሳይደውል ውሎ አድሮ አያውቅም። እርሳቸውም የሰሜን የጠዋት ስልክ መልሰው ሃሎ ካልተባባሉ በቤታቸው ቡና ይሉት ነገር፣ ቁርስ ይሉት ነገር አይቀርብም። ማታም ካልተደዋወሉ ራት ይሉት ነገር በአፋቸው ዞርም አይልም። እንዲህ ነው የእናትና ልጅ ፍቅር ዘመናትን የተሻገረ። ነጋ ከጸሎት በኋላ ለእርሳቸው ይደውላል። ማታም ሰላም አሳድረኝ ከማለቱ በፊት ለእርሳቸው ስልክ አንስቶ ይደውላል። አለም እላታለሁ። አቤት ልጄ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ ሰላም አድሬያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳረግ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። ታዲያ ይህ እጅጉን የሚያሳዝነው ሰሜ ዛሬ ከዚህ ዓለም ድካም ሲያርፍ እንዲህ ያሉኛት
ምን ይወጣቸው ይሆን? ትልቅ ጥያቄ ነው። ሰማይም በለው በኢትዮጵያ ባህላዊና ዘመናዊ ሙዚቃ መካከል ድልድይ ከሰሩ ዘፋኞች መካከል አንዱ ነው ይባላል። በተለይም የሰሜን ኢትዮጵያ ባህላዊ ዜማዎችን ከዘመናዊ የሙዚቃ ቅኝት ጋር በማዋሃድ የራሱን ልዩ ዘይቤ እንደፈጠረም ይናገራሉ። ሰሜ ጠንካራና ለመታወስ ቀላል ድምፅ ያለው የባህል ዜማዎችን የሚያጎላ አቀራረብ ያለው አርቲስት፣ ስለ ፍቅር፣ ስለ ሀገር ባህልና ስለ ማህበራዊ ጉዳዮች የሚናገሩ ግጥሞችን የሚጽፍ የዜማና የግጥም ደራሲ እንደሆነም ይነገራል። ሰሜን እጅጉም ካስወደዱት ስራዎች መካከል ደቦት እንስራ፣ ወይ ዘንድሮ፣ የራያ ልጅ ያገባናል የሚሉ ስራዎች ከብዙ በጥቂቶቹ የሚነሱ ናቸው። እነዚህ ሙዚቃዎች በተለይ በባህል ሙዚቃ አድናቂዎች መካከል ተወዳጅ ሆነውለታል። ሰማይም በለው የባህላዊ ሙዚቃ እሴት ለወጣቱ ትውልድ በማስተዋወቅ ረገድ ከፍተኛ አስተዋጽኦ ያደረገ ድምፃዊ ነበር። ብዙ የባህል ሙዚቃ ተከታዮች የእሱን ስራዎች የባህል ቅርስን የሚጠብቁ መሆናቸውንም ሲገልጹ ይሰማል። ብዙ ታዋቂ አርቲስቶች እንደሚያደርጉት ሳይሆን ሰማኝ በለው የግል ሕይወቱን ከሚዲያ ርቆ ስለሚኖር ስለ ቤተሰቡና ስለ ልጆቹ በብዙ መልኩ በአደባባይ ሲናገር ተሰምቶ አያውቅም፣ ገፋ ተደርጎ ካልተጠየቀ በስተቀር። እንግዲህ ይህ በብዙ ስራዎቹ የሚወደደው የሚደነቀው ድምፃዊ ሰማይም በለው ወይም ሰሜ ባላገሩ ዛሬ ሰኔ 8 ቀን 2018 ዓ.ም ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰምቷል። ድምፃዊ ሰማይም በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካቾቹ በማቅረብ ረገድ ፈርቀዳጅ ናቸው ከሚባሉ የኢትዮጵያ አርቲስቶች መካከል አንዱ እንደሆነ ይታወቃል። ዛሬ የኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ትልቅ ጉድለት ተፈጥሯል። እንግዲህ ለሰሜ ባላገሩ ፈጣሪ ነፍሱን በሰላም እንዲያኖር፣ ደግሞ እንዲያ ለሚወዳቸው እናቱ ለባለቤቱ ደረሱልኝ፣ ስራ ይዘውልኝ ያለቁም ነገር በቁ ያላቸው ልጆቹንም ፈጣሪ ልባቸውን እንዲያበረታ ምኞታችን ነው። አድናቂዎቹም ወዳጅ ዘመዶቹም የያዘ መጨረሻ የሆንላቸው ዘንድ ተመኘን። ውድ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁና መሰናዷችንን ስለተከታተላችሁልን ክብር ይስጥልን። መለስ ብለን በሌላ መሰናዶ በሙሉ የህይወት ታሪኩ ተመልሰን ወደ እናንተ እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።